መጽሐፈ ሲራክ ምዕራፍ 45 ስም አጠራሩ የከበረ የመላእክትም ብርሃን መልኩና ስም አጠራሩ የሆነ ሙሴ ደግ ነው እናመስግነው። አገነነው፣ በጠላቶቹም ላይ የሚያስፈራ ሆነ። በቃሉም ተአምራት አደረገ፣ በነገስታትም ፊት ተመሰገነ። ስለ ወገኖችም አዘዘው፣ ብርሃኑንም አሳየው። ስለ የዋህነቱና ስለ ሃይማኖቱም አከበረው። ከሰውም ሁሉ እሱን መረጠው። ወደ ብርሃን መጋረጃ አግብቶ ቃሉንም አሰማው። ትእዛዙንም በፊቱ ሰጠው። ለሁለቱ ነገድ አምልኮቱን፣ ለ10 ነገድ 9ኙን ሕግጋት ያስተምራቸው ዘንድ የኦሪትንም ሕግ አስተማረው። ከሌዊ ወገን የተወለደ ታላቅ ወንድሙ አሮንም እንደሱ የከበረ ነው እናመስግነው። ፈጣሪውም ዘላለም ጸንቶ የሚኖር ሕገ ኦሪት አጸናለት። ሕዝቡ የለዩት አስራቱንም ሰጠው። በአማረ ጌጥም አስደነቀው። የክብር ልብስንም አለበሰው። በሁሉ ዘንድ አስመካው። መቅሰፍት በታዘዘበት ወራትም አጸናው። እጀ ሰፊና እጀ ጠባብ ኤፉድንም አለበሰው። በዙሪያውም ብዙ የሆነ የወርቅ ጸናጽል አበባ አለ። በእግሩም በረገጠ ጊዜ የመርገፉ ድምፅ ይሰማ ነበር። ጮሆ የተናገረውም ነገር ቁም ነገር ይሆን ነበር። ለልጆቻቸውና ለወገኑም መታሰቢያ ሆነ። የተለየ ሰማያዊ ሐር ያለበት 4 ኅብር 5ኛ ወርቀ ዘቦ ያለበት በነጭ ሐር የተሰራ ልብስንም በሚገባና በእውነት ነገር የተሰራ የሎጊዮ ልብስንም አለበሰው። የነጭ ሐር የሚሆን ፈትሉ እጥፍ የሆነ የብልህ ስራ የሚሆን ዋጋው ድንቅ የሆነ እንቁም ያለበት የማኅተምም ቅርጽ ያለበት ልብስን በልብስ ላይ አለበሰው። እጀ ጠባቡም በወርቅ የተሰራ ነው። በየወገናቸው መታሰቢያ ሊሆን በ12ቱ ነገደ እስራኤል ልጆች ቁጥር ልክ የተጻፈ ነው። በማኅተም መልክ አምሳል የተሰራ የወርቅ ቀጽላ በዝግራ መጠምጠሚያው ላይ አደረገለት። የተለየ የክብሩ መለኪያ የሚሆን ታምራት የሚደረግበት ስራ የሚሆን ጌጡ ለዓይን የተወደደ የሆነ ጌጡ ፈጽሞ ያማረ የሆነ የወርቅ መጠምጠሚያን በዝግራ መጠምጠሚያው ላይ አደረገለት። ከሱ አስቀድሞ ከሱም በኋላ እንደሱ ያለ ልብስ አልተሰራም። ከልጆቹ ብቻ በቀር ለዘላለሙ ከዘመዶቹም በቀር እንደሱ የለበሰ የለም። ሁልጊዜ መስዋዕት ይሰውለት ዘንድ ዳግመኛም እየነጋ ማታና የጠዋት መስዋዕት ይሰውለት ዘንድ ልጆቹ ብቻ ዘመዶቹ ለዘላለሙ ለበሱ እንጂ እንደሱ የለበሰ የለም። ሙሴ እጃቸውን ቀባላቸው፣ የተለየ ዘይትንም ቀባው። ለዘላለሙም ሕግ ሆነው ይገዙለት ዘንድ አገልጋዮችም የሆኑት ዘንድ ስሙን ጠርተው ሕዝቡን ይባርኳቸው ዘንድ ሰማይ ጸንቶ በሚኖርበት ዘመን ልክ ለልጆቹም ሕግ ሆናቸው። ለእግዚአብሔር መስዋዕት ይሰዋ ዘንድ የበጎ መዓዛ መታሰቢያ ሊሆን ዕጣንንም ያጥን ዘንድ ለወገኖቹም ኃጢአታቸውን ያስተሰርይላቸው ዘንድ ከሰዎቹ ሁሉ እሱን መረጠ። ትእዛዙን አስተማረው። ለሁለቱ ነገድ አምልኮቱን ያስተምራቸው ዘንድ ለ10ሩም ነገድ 9ኙን ሕግጋት ያስተምራቸው ዘንድ 9ኙን ሕግጋትና አምልኮቱን ሰራለት። ልዩ የሆኑ ሰዎች ተከራከሩት። የአቤሮንና የዳታን ወገኖች የሚሆኑ ሰዎች የነቆሬም ሰራዊቶች በምድረ በዳ ቀኑበት፣ በጥፋትና በመቅሰፍትም ሞቱ። እግዚአብሔርን አይተው ደስ አላሰኙትም፣ ተቆጥቶም አጠፋቸው። በለሳቸውም ድንቅ ታምራት አደረገ፣ በእሳትም አቃጠላቸው። ለአሮንም በክብር ላይ ክብር ጨመረለት። ከእህላቸው የለዩት አስራቱንም ሰጠው። የምድሮቹን ምድር እንዳይካፈሉ ለሱ የሰጠውን የልጆቹን ሰጣቸው። የእግዚአብሔርን መስዋዕት ይበሉ ዘንድ የሚያጠግባቸው አስራቱን አስቀድሞ ሰራላቸው። እድልህ
ርስትህ አስራቱ ነው ብሎታልና ከሕዝቡ ጋር ርስትን አልወረሰም። ለእግዚአብሔር አምልኮት ቀንቷልና ወገኖቹን ለማስተማር ሾሞታልና ሹመቱ 3ኛ የሚሆን የአልዓዛር ልጅ ፊንሐስም ደግ ነው፣ እናመስግነው። በልቦናው ቸርነት ከእግዚአብሔር ፈቃድ የተነሳ ለእስራኤል ተገለጠ። በሙሴና በአሮን ስርዓት ጸንቶ ሕዝቡን ያስተምራቸው ዘንድ ለልጆቹና ለሱም ለዘላለም ጸንቶ የሚኖር ደግ ክህነት ገንዘብ የሆናቸው ዘንድ ከነገደ ይሁዳ ለተወለደ ለዳዊት ልጅም ጌጥ ይሆን ዘንድ በሕጉ ጸንቶ የሚኖር የልጁም መንግስትም እድል ይሆን ዘንድ ስለዚህ ነገር የፍቅር አንድነት መሐላን አጸናለት። ከልቦናቸው ጥልቅ ብሎ የሚገባ ጥበብን ያስተምራቸው ዘንድ በዘመናቸው ሁሉ ክብራቸውና በረከታቸው እንዳይጠፋባቸው ወገኖችንም በእውነት ይገዟቸው ዘንድ ከልጆቹ ጋር ለሱ ክህነት ርስቱ ነው።